እያመናችሁ ነው ማለት እግዚአብሔር እናንተ ህይወት ላይ ተአምራት እንዲሰራ እየደገፋችሁት ነው። እምነት ማለት መደገፍ ማለት ነው። ነገሮች አማን የሚሆኑት እምነት ሲኖር ነው። እናንተም አሜን የምትሉት ምን ሲኖር ነው? እምነት ሲኖር ነው። እያመናችሁ ነው ማለት እግዚአብሔር የሚያስበው እሱን እየደገፋችሁት እንዳለ ነው። ሁሉ ጊዜ እምነት በሌለበት ስፍራ ውስጥ ተሸናፊ ናችሁ። እምነት ባለበት ስፍራ ውስጥ ደግሞ ድሎች በሙሉ እናንተ ናቸው። እምነት ባለበት ስፍራ ላይ በሙሉ ተጋጣሚዎች ምንም ሊሆን ይችላሉ። እግዚአብሔርን እየደገፍከው ስለሆነ አማሌቆች ይሸነፋሉ። እናንተ አሸናፊነት የሚለካው በአንድ ነገር የትኛውን ነው የምትደግፉት? እምነታችሁን ቼክ ማድረግ ያለባችሁ ማንን ነው እየደገፋችሁ ያላችሁት? እየደገፋችሁ ያላችሁት ጎረቤታችሁ የነገራችሁን ነው? ዶክተሮች የነገሯችሁን ነው? ሰዎች የነገሯችሁን ነው ወይስ እግዚአብሔር ይነገራል? ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዘን ሰዎች ዘጸአት ምዕራፍ 15 ቁጥር 26 እንከፍታለን። ዛሬ የወሩ የመጀመሪያ ቀን ነው። ልክ ነኝ? ጁን 1 ነው ዛሬ የወሩ የመጀመሪያ ቀን ነው። በወሩ ላይ አዋጅ አውጀን ከዛ በኋላ ወደ ትምህርት እንሄዳለን። በወራችሁ ላይ ሲታወጅ ቁጭ ብላችሁ ብትቀበሉ ከሆነ ዘጸአት ምዕራፍ 15 ቁጥር 26 በግብፃውያን ላይ ያመጣሁባችሁን ማንኛውም አይነት በሽታ በእናንተ ላይ አላመጣም። በግብፃውያን ላይ ያመጣሁባችሁን ማንኛውም አይነት በሽታ በእናንተ ላይ አላመጣም። አሜን። ፈዋሻችሁ እኔ እግዚአብሔር ነኝና። በግብፃውያን ላይ ያመጣሁባችሁን በሽታ በእናንተ ላይ አላመጣም። አሜን። ፈዋሻችሁ እግዚአብሔር እኔ ነኝና። ክብር ለኢየሱስ ይሁን። አሁን ያለንበት ወር በዕብራውያን አቆጣጠር ኢያር ወር ይባላል። ኢያር ማለት የፈውስ ወር ማለት ነው። በዚህ ወር በጤንነታችሁ ላይ ፈውስ ይሆናል። በትዳራችሁ ላይ ፈውስ ይሆናል። አሜን። በአገልግሎታችሁ ላይ ፈውስ ይሆናል። አሜን። በስራችሁ ላይ ፈውስ ይሆናል። አሜን። በቢዝነሳችሁ ላይ ፈውስ ይሆናል። አሜን። ተበላሽ በምትሉት ነገር ሁሉ ላይ በዚህ ወር ፈውስ ይሆንላችኋል። አሜን። ተበላሽ በምትሉት በየትኛውም ጉዳይ ሁሉ ላይ ጂወር ፈውስ ይሆናል። አሜን። ጂወር ፈውስ ይሆናል። አሜን። ጂወር ፈውስ ይሆናል። አሜን። ተበላሽ ባላችሁት በየትኛውም ጉዳዮች ሁሉ ላይ ፕሮሰስ ቢሆን፣ ጤንነት ቢሆን፣ አገልግሎት ቢሆን፣ ቢዝነስ ቢሆን፣ የትኛውም አይነት ጉዳይ ቢሆን በዚህ ወር ፈውሳችሁን ስትቀበሉ ያን አሜን። ፈውሳችሁን ስትቀበሉ ያን አሜን። ፈውሳችሁን ስትቀበሉ ያን አሜን። ፈውሳችሁን ስትቀበሉ ያን አሜን። ክብር ለኢየሱስ ይሁን። ይህ ወር የፈውስ ወር ነው። አሜን። መቀመጥ ትችላላችሁ። ዘጸአት ምዕራፍ 17 ክፈቱ። ወደ ትምህርታችን እንሂድ። ቁጥር 11 እና 12 እንደዚህ ይላል። ሙሴ እጆቹን ወደ ላይ በሚያነሳበት ጊዜ ሁሉ እስራኤላውያን ምን ያደርጉ ነበር? ድል ያደርጉ ነበር። እጆቹን ባወረደ ጊዜ ግን አማሌቃውያን ያሸንፉ ነበር። የሙሴ እጆች እየዛሉ በሄዱ ጊዜ ድንጋይ ወስደው ከበታቹ አደረጉ። እርሱም ተቀመጠበት። አሮንና ሆሩም አንዱም በሌላ በኩል ሌላውም በሌላ በኩል ነው እጆቹን ወደ ላይ ያዙ። ይኸውም እጆቹ ፀሐይ እስክትጠልቅ ድረስ ጸንተው እንዲቆዩ ነው። ክብር ለኢየሱስ ይሁን። ዛሬ ለጥቂት ደቂቃዎች ስለ እምነት ነው የምንማማረው። ለጥቂት ደቂቃዎች ስለ እምነት እንማማራለን። ከዛ በኋላ ከባባድ የሆኑ ጸሎቶችን አብረን እንጸልያለን። አሁን ያነበብነው የመጽሐፍ ቅዱስ ክፍል ላይ ሁለት ሰዎች አሉ። አንዱ በቀኝ አንዱ በግራ የማንን እጆች ይደግፋሉ? የሙሴን እጆች ይደግፋሉ። ክብር ለኢየሱስ ይሁን። እምነት የሚለውን ቃል በመተካት የሚያገለግለው የዕብሪው ቃል ወይም የዕብራውያን ቃል ኢሙናህ ነው። ኢሙናህ ወይም ኢሙናህ ነው። ኢሙናህ የሚለው ቃል ተመሳሳይ ከሆነው ፌዝ ከሚለው የእንግሊዝኛ ቃል ጋር ተመሳሳይ ነው። ኢሙናህ ማለት መደገፍ ማለት ነው። እያመናችሁ ነው ማለት እግዚአብሔር እናንተ ህይወት ላይ ተአምራት እንዲሰራ እየደገፋችሁት ነው። እምነት ማለት መደገፍ ማለት ነው። እየሰማችሁ ነው? እምነት ማለት መደገፍ ማለት ነው። ኢሙና ከሚለው ቃል ውስጥ ሁለት የወጡ ቃሎች አሉ። የመጀመሪያው አማን ነው፣ ሁለተኛው አሜን ነው። እምነት ባለበት ስፍራ በሙሉ አማንና አሜን አለ። ነገሮች አማን የሚሆኑት እምነት ሲኖር ነው። እናንተም አሜን የምትሉት ምን ሲኖር ነው? እምነት ሲኖር ነው። መጽሐፍ ቅዱስ እንደሚነግረን ከሆነ ኢሙና የሚለው
ሂብሪው ቃል እኛ ፌስ ብለን ከምንተረጉማቸው ብዙ ቃሎች ጋር ተመሳሳይ አይደለም። ኤሞናህ ማለት አንድ ነገር ማድረግ ማለት ነው። ምን ማድረግ? መደገፍ፣ ሳፖርት ማድረግ ማለት ነው። ምን ማድረግ? ሳፖርት ማድረግ። ሳፖርት ባደረጋችሁ ቁጥር ኔክስት ላይፋችሁ ላይ የሚሆነውን ነገር ልንገራችሁ። እያመናችሁ ነው ማለት እግዚአብሔር የሚያስበው እሱን እየደገፋችሁት እንዳለ ነው። ለዛ ነው ሙሴን እጁን ይደግፉት ነበር የሚለው ቃል በሂብሪው ኤሞናህ ነው የሚለው፣ እምነት ነው የሚለው። ያ ማለት ሰዎቹ በደንብ ስሙኝ፣ የሙሴን እጅ በደገፉ ቁጥር ያሸንፉ ነበር። የሙሴን እጅ ያልደገፉ ሰዓትስ ሁሉ ጊዜ እምነት በሌለበት ስፍራ ውስጥ ተሸናፊ ናችሁ። እምነት ባለበት ስፍራ ውስጥ ደግሞ ድሎች በሙሉ የናንተ ናቸው። ለዛ ነው መጽሐፍ ቅዱስ ምን እንደሚል ልንገርህ። ስለ እምነት አባቶች ሲያወራ መንግስታትን በእምነት ድል ነሱ ይላል። አስቡት፣ ድሮን በሚሊዮን የሚቆጠሩ ወታደሮችን የያዙ ሰዎችን ብቻቸውን ገጥመው አንድ ሰው ድል ነሷል። አብርሃም የሚባል ሰው 5 ነገስታትን ድል ነሳ ይላል። በምንድነው ድል የነሳው ሲባል ተዋክቶ አይደለም፣ በእምነት። እምነት ባለበት ስፍራ ላይ በሙሉ ተጋጣሚዎች ምንም ሊሆን ይችላሉ። እግዚአብሔርን እየደገፍከው ስለሆነ አማሌቆች ይሸነፋሉ። ለዛ ሙሴን በደገፉት ቁጥር ይላል ምን ይላሉ? ያሸንፋሉ። ምን ባሉት ቁጥር? በደገፉት ቁጥር። እንድታሸንፉ ከፈለጋችሁ እግዚአብሔርን ሳፖርት ማድረግ መቻል አለባችሁ። እንድታሸንፉ ከፈለጋችሁ እግዚአብሔርን ማለት አለባችሁ፣ መደገፍ መቻል አለባችሁ። የእናንተ ፕሮብሌም ምን እንደሆነ ልንገራችሁ። ፕራካቶንዶ ሮቦሳ ሊብራሃዲያኮስ ጄሌ ብሬዲያ ክራዳሳ ካታ ፕሪንስ አሌክስ ነው። የእናንተ ቢጉ ፕሮብሌም ምን እንደሆነ ልንገራችሁ። እናንተ መሃል ላይ ነው ያላችሁት። እሱ እግዚአብሔር ነው፣ ይሄ ሁኔታችሁ ነው። እዚህ ሁኔታችሁ ጋር ስትመጡ ዶክተሮች ይመጡና ኤክስሬይ ያነሳቸዋል፣ ስካን ያደርጓቸዋል፣ ብዙ ነገር ይነግሯችሁና 1 ወር ነው የቀራችሁ ይላችኋል። 1 ወር እንደቀራችሁ እንድታምኗቸው ምን ይሰጣችኋል? ሪፖርት ይሰጧችኋል። ዶክተሮችን እየተቃወምኩ አይደለም፣ በደንብ ስሙ፣ ስራቸው ነው። ምን ይሰጧችኋል? አንድ ዶክተር እንደዚህ አይቷችሁ 1 ወር ነው የቀራችሁ ቢላችሁ አታምኑትም። እንድታምኑት የሚያደርግ ማስረጃ ይሰጣችኋል። ለዛ ነው እምነት ማስረጃ ነው። ምንምና ተስፋ የምናደርገውን ነገር ምንም የሚያስረግጥ ማስረጃ ነው። ዶክተሮቹ እንድታምኗቸው ምንድነው የሚሰጧችሁ? ማስረጃ፣ ሪፖርት ይሰጧችኋል። ጋድ ደግሞ እዚህ ጋር ይመጣና ዶክተሩ 1 ወር ነው የቀረ ይልሃል። ነብይ እዚህ ጋር አለ፣ እግዚአብሔርን የወከለ አፍ። ነብዩ እንደዚህ ይላል፣ የሚቀጥሉ አመታቶች ፍሬያማ ናቸው ይላል። ዶክተሩ 1 ወር ነው የቀረ እያለ ነው። ነብዩ ደግሞ የሚቀጥሉ አመታቶች እያሉ። አሁን አንተ መሃል ላይ ነው ያለው። ዶክተሩን ከደገፍከው 1 ወር ነው የቀረ። ነብዩን ከደገፍከው የሚቀጥሉ አመታቶች አሉ። እናንተ በሁለቱ መሃል ናችሁ። ወይኛውን መደገፍ አለብህ፣ ወይኛውን መደገፍ አለብህ። ስታምኑ ይሄኛውን እየደገፋችሁ ነው። ስታምኑ ምን እያላችሁ? ይሄኛውን እየደገፋችሁ። እምነት ማለት ይሄኛውን ትቶ ይሄኛውን መደገፍ ነው። ፕራካቶንዶ ሮቦሳ ሊብራሃዲያናኮስ ቁጭ በሉ። የእናንተ ቢጉ ፕሮብሌም እዚህ ጋር ነው። እዚህ ጋር የእናንተን ፋይናንስ የሚወክል ነገር አለ። ጌታ እዚህ ጋር ይመጣና ደግሞ የብዙ ቤቶች ባለቤት ነሽ፣ ለብዙዎች እናት ትሆኛለሽ ይላል። አሁን አንቺ እዚህ ጋር ነሽ፣ የቤት ችግር አለ፣ አከራይሽ እዚህ ጋር አለ። አሁን እዚህ ጋር ሁነሽ ይሄኛው ማመን ይከብድሻል። ቢኮዝ እዚህ ጋር ለቤት ክራይ የሚሆን አካውንትሽ ውስጥ እንኳን የለም። ይሄኛውን እየደገፍሽው ስለሆነ አማሌቅ ያሸንፍሻል። ለማሸነፍ ሙሴን ነው መደገፍ ያለብህ። ለማሸነፍ ሙሴን ነው መደገፍ ያለብህ። ሙሴን ካልደገፍከው ተሸናፊ ነው። ለዛ ነው ድሉ አሁን ያለው የሙሴን እጅ ማን ይደግፋል አይደግፈም ነው። ሰዎቹ ሳምታይምስ ምን እንደሚፈጠር ልንገራችሁ። ይሄኛው ችግራችሁ ብዙ ማስረጃ አለው። እዚህኛው ጋር ስትመጡ ከቃል ውጭ ምንም ነገር የለም። ያደክማቸዋል። የደከማቸው ሰዓት ይላል መጽሐፍ ቅዱስ ምን እንደሚል ልንገራችሁ። የደከማቸው ሰዓት እጁን ይለቁታል። እንደሚሸነፉ የገባቸው ሰዓት አሁንም ብድግ ያደርጉታል። እስከ መቼ ሲባል ፀሐይ እስክትጠልቅ ድረስ። ምን እስከምትል? ፀሐይ እስክትጠልቅ ድረስ። ምን ሰዎች ፍሮም ሞርኒንግ ምግብ የለ ምንም ነገር የለ ማን ነው የሚደግፉት? ያመናችሁ ሰዓት እያደረጋችሁ ያላችሁት ነገር ይሄን ነው። ይሄኛውን ትታችሁታል። ምንም ቢሆን ይሄኛውን መደገፍ ይሻላል። ምንም ቢፈጠር ይሄኛውን መደገፍ ይሻላል። ምንም ቢፈጠር ይሄኛውን መደገፍ ይሻላል። የእናንተ አሸናፊነት የሚለካው በአንድ ነገር፣ የትኛውን ነው የምትደግፉት? ሄሎ፣ የትኛውን ነው የምትደግፉት? ለዛ ነው ሁለቱ ሰዎች የተዘናጉ ሰዓት አማሌቅ ያሸንፋል።
የእናንተ ቢጉ ችግር ምን እንደሆነ ልንገራችሁ። የምታምኑት ይሄኛውን ነው። ሄሎ ምን የምትሉት? የምታምኑት ማስረጃ ይዞ የመጣን ነገር ነው። ለዛ ነው ምሳሌ ዶክተሮች ይመጡና አንድ ነገር ይነግሯቸዋል። ምን ይነግሯቸዋል? ሴት ልጅ ከ45 ዓመት በኋላ ባዮሎጂ አይፈቅድላትም ይላል። ባይብል እንደዛ አይልም። ባይብል እንደዛ አይልም። ዶክተሮች ናቸው ያሉት። ልክ 45 ዓመት ሲሞላሽ አንድ ነገር ገብቶሻል፣ ልጅ መውለድ አይቻልም። ያመንሽው ዶክተሩን ነው። እዚህ ጋር መተ ደግሞ ባይብል ጋር ስትመጣ ሳራ የምትባል ሴት አለች፣ ኤልሳቤጥ የምትባል ሴት አለች። ትራካቶንዶሮቦሳ ሊብራሃዲያኮስ። ለዛ አንዳንድ ሰዎች ሳይንስን በደንብ አድርገው ያምኑታል። እግዚአብሔርን ለመደግ እግዚአብሔር ተናገራቸው ነገር ከሳይንሱ ጋር መስማማት አለበት ግዴታ። ለዛ ነው አዲስ ታይም ላይ ታምራቶች በሚፈጠሩበት ቦታ ላይ ትልቁ ችግር ምን እንደሆነ ልንገራችሁ። ሰዎች እነዚህን ታምራቶች በእነዚህ እንድታስረግጥላችሁ ይፈልጋሉ። ፕሮብሌሙ ያ ነው። ከኔ ጋር ናችሁ? ሳይንስ ላይክ አኮርዲንግ ቱ ጊነስ ቡክ ከሆነ ትልቁ የእድሜ ጣሪያ ቲንክ 100 ስንት ነው? 150 እንኳን ያልሞላ ነው ትልቁ የእድሜ ጣሪያ። ፕሮፌሰር ሳዶ የሚባል ሰው አለ ኢንዲያ ውስጥ። አሁን የት እንዳለ እንኳን አያውቁም። 400 ዓመት አልፎታል። 150 አይደለም ያልኩ 400 ዓመት ሆኖታል። ከኔ ጋር ናችሁ? እናንተ ኦሬዲ ሳይንሱን አምናችሁት የእድሜ ጣሪያ ያ ነው። ሳይንሱ ነው እንደዚህ ያለው። መጽሐፍ ቅዱስ እንደዛ አላለ። መደገፍ ያለባችሁ ይሄኛውን አይደለም፣ መደገፍ ያለባችሁ ይሄኛውን። ትራካቶንዶ ሮቦሳ ሊብራሃዲያኮስ። አንድ ጊዜ ማርቲን ሉተር እንደዚህ አሉት። ሙሉ የካቶሊክ ጳጳሶች፣ ቄሶች፣ የካቶሊክ እምነት ተከታዮች እየተቃወሙ ሆነው አንተ ብቻህን ነው አሉት። ከዛም እንዳላችሁ ልንገራችሁ፣ እኔና እግዚአብሔር ደግሞ ሙሉ ዓለምና ካቶሊኮችን እየተቃወምን ነው አላቸው። እኔና እግዚአብሔር ሌላ ዓለም። እግዚአብሔር ከማሱ ጋር አብሮ አይሄድም። እግዚአብሔር ከማሱ ጋር አብሮ አይሄድም። ለዛ ነው ባዮሎጂ ሰምቲንግ ስላለ እግዚአብሔር ተስማምቷል ማለት አይደለም። ኦልዌይስ የምንደግፈው የሱንና የሱን ብቻ ነው። ባለጠጋና ሲል ይያስላል። ለዛ ነው አሜን እያለ ነው ማለት ተስማምተናል ከሱ ጋር ማለት ነው። ለዛ አሜን የሚሉ ሰዎች በውስጣቸው ኤሙና አለ። ፕራካቶንዶ ሮቦሳሊ ሪካቶሮቦሳሊ ብራሃዲያናሞስ አንዴ ፕሮኮቶሎቦሳ ቲክራዲያናሞስ ላይክ የግሪኩ ቃል እምነትን ለመግለጽ ያገለገለ የግሪክ ቃል ፒስትስ ይባላል። ፒስትስ ማለት ፒስትል የሚለው ጠመንጃ ወቃችሁት? ጠመንጃ ፒስትስ ከሚለው ቃል የመጣው። ፒስትል ምንድነው? ስራ አንድን ነገር አነጣጥሮ መምታት። ፌዝ እናንተ ውስጥ አለ ማለት አንድን ታርጌት እየመታችሁ ነው። አንድን ታርጌት እየመታችሁ ነው። አንድን ታርጌት እየመታችሁ ነው። እምነታችሁን ቼክ ማድረግ ያለባችሁ በምንድን ነው ካላችሁ፣ ማንን ነው እየደገፋችሁ ያላችሁት? እየደገፋችሁ ያላችሁት ጎረቤታችሁ የነገራችሁን ነው? ዶክተሮች የነገሯችሁን ነው? ሰዎች የነገሯችሁን ነው? ወይስ እግዚአብሔር የነገራችሁ? ዩሲ ሙሴን መደገፍ ያቆሙ ሰዓት ተሸናፊ ናቸው። ማንን? ሙሴን መደገፍ ያቆሙ ሰዓት። የብዙዎቻችን ፕሮብሌም እዚህ ጋር ነው። ለዛ ነው ቸርች ውስጥ ኮንፊውዝድ ከሚያደርጉ ነገሮች መካከል አንድ ነገር ልንገራችሁ። ቸርች ውስጥ 1000፣ 2000፣ 3000 የሚሞሉ ሰዎች ተሰብስበው ለቴስቲሞኒ የሚመጡ ሰዎች 40 ናቸው። አሜን የሚሉት ግን 2000 ናቸው። ምን ማለት መሰላችሁ? ፕሮፌቱ እዚህ ጋር መጥቶ ፋይናንሻል ነገራቱ ሲቀየር ያለው ሲል ይቀልዳል። በአፍ ብቻ የሚቀየር ነገር አለ ይላል የሆነ ሰው። አሜን የሚሉትና ከልባቸው ያኛውን ነገር ረስተው ካንተ ጋር የሚስማሙት 30 ወይ 40 ብቻ ናቸው። ዛሬ ከነሱ አንዱ ከሆንክ ላንተ ህይወት ተለብያል። ፋይናንሻል ነገር ሲቀየር አይቻል። በሮች ሲከፋፈቱ አይቻል። አሜን አሜን። በሮች ሲከፋፈቱ አይቻል። አሜን። በሮች ሲከፋፈቱ አይቻል። አሜን። በሮች ሲከፋፈቱ አይቻል። አይ ሪሲቭ አሜን አሜን አሜን። ራካቶንዶ ሮቦሳ ሊብራዲያ አሜን። ቁጭ በል። ራካቶንዶ ሮቦሳ ሊብራዲያኮስ ሪብሮዶሳ ሊብራዲያኮስ። እና አሁን በእናንተ ህይወት ውስጥ ከባዱ ችግር የምትደግፉትን የምትመርጡት እናንተ ናችሁ። ከኔ ጋር ናችሁ? ሙሴን መደገፍ የእናንተ ስራ ነው። አለመደገፍም የእናንተ ስራ ነው። ሙሴን መደገፍ የእናንተ ስራ ነው። አለመደገፍም ምንድን ነው? የእናንተ ስራ ነው።
በመደግፉበት ሰዓት ግን አንድ ነገር ልንገራችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሙሴን በሚደግፉበት ሰዓት ምን እንደተፈጠረ ልንገራችሁ። ፀሐይ እስክትጠልቅ ድረስ ነው የደገፉት። ድካም አለው አይደል? ስራ አለው። ለዛ ነው መጽሐፍ ቅዱስ እምነት ያለ ስራ የሞተ ነው ይላል። እምነት ምን ያለ ስራ። በደምብ ቤቶች ሲለቀቁ አይቻለሁ ካልኳችሁ አሜን ማለት መስማማት ነው። ትክክል ነኝ። ከኔ ቃል ጋር መስማማት እኔም መደገፍ ነው። እንደ እግዚአብሔር ነብይ የነገርኳችሁን ቃል መደገፍ ነው። አፍተር ዛት ምን አደረጋችሁ ነው ንክሱ። ምን ሰርታችኋል? ከዛ በኋላ ቤት ጠይቃችኋል? ከኔ ጋር ከዛ በኋላ ምን አድርጋችኋል? ቸርች ውስጥ ትልቁ ችግር ሁሉም ሰው አሜን ይልሃል፣ ስራ ላይ ሲመጣ ግን የለም። አንድ ጊዜ አስታውሳለሁ፣ አንድ ሴት ቢሮ መጣች እኔ ጋር። እዚህ መታ መስከራለች። ጣሊያን ደርሳ የመጣችው ሴትዮ ትስላችኋለች። ትልቅ ሴትዮ ነች። እድሜዋ ከ50 ዓመት አልፏል። ልጄ ሚራክል አለች። ቢሮ መጣ። አቤት አልኳት። ዓለምን መዞር ፈልጋለሁ። እድሜያቸው 50 አልፏል። እድሜያቸው 50 አልፏል። ልጄ ሚራክል የስ ዓለምን መዞር ፈልጋለሁ አየሁኝ። ከዛ ትሄዳላችሁ ካላልኳቸው እንደማያወጡ ገባኝ። ከዛ ማዘር በቃ ፓስፖርት አሉት አልኩኝ። የላችሁም ብዬ ጠብቄ ነበር አላቸው፣ ሰጡኝ። ከዛ በጌታ በኢየሱስ ስም የውጭ በሮች ተከፍተዋል አልኩኝ። ያንን በምልበት ሰዓት አንዲት ሀገር ሜንሽን ካላደረኩኝ እንደማያወጡልኝ ገባኝ። ደን ትንቢት የሚናገር እንደ እምነቱ መጠን ይናገር ስለሚል ጣሊያን ሀገር በር ሲከፈት አይቻለሁ አልኳቸው። ኦኬ ልጄ ሚራክል አመሰግናለሁ አሉ። ፓስፖርቱን ይዘው ወጡ። ቀጥታ የት እንደሄዱ ታውቃላችሁ? ጣሊያን ኤምባሲ ነው የሄዱት። በረም ስሙ። አሜን ብለው ቤታቸው ድረስ ቪዛ እንዲመጣ አልጠበቁ። ሄሎ የእናንተ ትልቁ ችግሩ እንደው ልንገራችሁ፣ በእሳቸው ቦታ ብትሆኑ እናንተ አታደርጉትም። ቢኮዝ ጣሊያን ኤምባሲ ለመሄድ ቀጠሮ እንደሚያስፈልግ ታውቃላችሁ። እሳቸው ይሄን ያውቁ። ሰምታይምስ አለማወቅ ጥሩ ነው። ከኔ ጋር ሰምታይምስ አለማወቅ ጥሩ ነው። ሄሎ አንዳንዴ ላይክ ያወቃችሁ መስሏችሁ ታምራታችሁን ብሎክ የምታደርጉት በእውቀታችሁ ነው። እና ሴትዮዋ ብድግ ብለው ጣሊያን ኤምባሲ ሄዱ። ጣሊያን ኤምባሲ ሲሄዱ እንደተፈጠረ ልንገራችሁ። ከ10 ነው 15 ዓመት በፊት እሳቸው ቤት ሰራተኛ ሆነው ሲሰሩለት የነበረን ሰውዬ የኢትዮጵያ መንግስት የጣሊያን አምባሳደር አድርጎት ሊሸኘው ነው። እና በር ላይ ሲሄዱ ሰውየውን አገኙት። ማዘር አላቸው። አቤት እዚህ ምን ሊሰሩ ነው? እሳቸው ልጄ ምን ሊሰራ ነው መባባል ጀመሩ። ኔክስት ምን እንደተፈጠረ ልንገራችሁ። ልጄ አንድ ልጅ አለ ሚራክል የሚባል ጣሊያን ትሄጃለሽ ብሎኛል አላቸው። አሉት እሳቸው የት ትሄጃለሽ? ጣሊያን። አያቸውና ቀጠሮ የላቸውም፣ ነቲንግ የላቸውም። ይሄ ሰውዬ ዲፕሎማት ሆኖ እየሄደ ነው። ማዘር በቃ በአንድ ወር ጊዜ ውስጥ ነው ወሰዱታል አላቸው። በአንድ ወር ጊዜ ውስጥ ጣሊያን ወሰዳቸው። መደገፍ የጀመራችሁ ሰዓት ምን አድርጋችኋለሁ? ምን አክት አድርጋችኋለሁ? ምን ለመስራት ተሯሩጧችኋል? ምሳሌ የፋይናንስ በራችሁ ሲከፈት፣ የሥራ በሮቻችሁ ሲከፈት አይቻለሁ ብዬ ስናገር ላይሰንስ ለማውጣት ተሯሩጠሃል? ነቲንግ። ሱቆችን ጠይቀሃል? ነቲንግ። አንተ እየጠበክ ያለው ምንድነው? በር ቁጭ ብለህ ምንድነው? ትናንትና አንዲት ልጅ ደወለችልኝ። ኦሬዲ ቸርች ከጠፋች 1 ዓመት ሆኖታል። ሄሎ አለችኝ። የስ 24 ሰዓት ቢዚ ነች። 24 ሰዓት ለሊት 8 ሰዓት 9 ሰዓት ነው ቤቷ የምትገባው። የስ አልኳት። ፕሮፌት አለች። የስ ባል እንዲመጣልኝ ጸልይልኝ አለች። የት ነው የሚመጣው ባል? ባል እግዚአብሔር ባል ዴሊቨሪ አያደርግም። ከኔ ጋር ናችሁ? ባል የት ድረስ ቤቷ ድረስ እንዲመጣ ነው የፈለገችው እሷ። ቸርች ከመጣሽ እኮ 1 ዓመት ሆነሽ። ቸርች መተሽ ቸርች ነው ባል ያለው። ልክ ነኝ አይደል? ቸርች ውስጥ ነው ባል ያለው። እሷ የፈለገችው በጌታ በኢየሱስ ስም ባልሽ ቤት ድረስ መጣ ምናምን ተብሎ አንኳክቶ አም ዩር ሃዝባንድ ምናምን እንዲላት የጠበቀችው ኖ፣ እንደዛ አይሰራም። ሄሎ የተስማማችሁ ሰዓት፣ የደገፋችሁ ሰዓት ምን አድርጋችኋል? ያ ነው ተአምራታችሁን የሚያስለቅቅላችሁ። ያ ነው ተአምራታችሁን የሚያስለቅቅላችሁ። በደንብ ስሙ። ሙሴን የደገፉ ሰዎች በቀኝና በግራ አማሌቆች እነሱን ሊዋጉ ነው የመጡት። እነሱ ልክ እንደሌላ ወታደር አማሌቅን ሊዋጉ አይደለም የሄዱት። ሙሴን ከደገፍን በቂ ነው አሉ። እነሱ ምን ሙሴን ከደገፍን በቂ ነው፣ አማሌቅን እግዚአብሔር ራሱ ይዋጋል። የኛ ስራ ምንድነው ማድረግ ያለብን? ሙሴን መደገፍ። ቢደክመንም ሙሴን መደገፍ፣ አቅም ብናጣ ሙሴን መደገፍ፣ እጃችን ቢዝልም ሙሴን መደገፍ። ኔክስት ምን እንደሚል ነገር እጃቸውን ደከማቸው ይላል። እጃቸውን ሲደክማቸው ሰዎቹ አላቁም ድንጋይ ደረደሩና ሙሴ እጅህን እዚህ ላይ አስቀምጡ አሉት። ምን አደረጉ?
ብራካቶሎ ቦሳንዳራ ባሻዴ ካትሪን ኩልማን የምትባል ሴት አለች እና ሳምታይምስ ፕሮግራም ከመግባቷ በፊት ለፈውስ የሚሆን እምነት ውስጧ ይጠፋል እና ፕሮግራም ከመግባቷ በፊት በዚህ አጋጣሚ ልንገራችሁ በዚህ አጋጣሚ አገልጋይ ከሆናችሁ ልንገራችሁ ኦልዌይስ ፕሮግራም ከመግባታችሁ በፊት ላይፋችሁ ላይ ምን እንደሚፈጠር ልንገራችሁ የሆነ ነገር ይጫጫናችኋል ልክ ነኝ አይደል የሆነ ነገር ይከብዳችኋል ለምን እንደሚከብዳችሁ ልንገራችሁ ፕሮግራም ከመግባታችሁ በፊት የህዝቡ ሁሉ ችግር እናንተ ጋር ይመጣል የህዝቡ ሁሉ ችግር ለዛ ነው አንዳንድ አገልጋዮች ሲያገለግሏቸው የታችሁ ከሆነ ግራስ እግሩን የሚያመው ሰው እዛ ጋር ተቀምጦ የነሱ ንግር ይሰማቸዋል ቢኮዝ ለምን እንደሆነ ልንገራችሁ የሆነን ሰው ለመፈወስ ስፕላንክና ያስፈልጋቸዋል ስፕላንክና ማለት እንደሆነ ልንገራችሁ የሰውየው ስሜት እንዲሰማ ይገባል የሰውየው ስሜት እስካልተሰማ ድረስ ሰውየውን ለመጸለይም ለመርዳት ምንም እንቅስቃሴ አታሳይም ምን ማድረግ አለብህ ስሜቱ ሊሰማ ይገባል ሶ ኤቭሪ አገልጋይ ሲመጣ በእንደዚህ አይነት ሁኔታ ነው ይመጣ ለዛን ኤቭሪ አገልጋይ ከፕሮግራም 20 ደቂቃ በፊት አይስቅም ልክ በእንደዚህ አይነት ሁኔታ ውስጥ ነው የሚመጣው ዳን ኔክስት ምን እንደሚፈጠር ልንገራችሁ ጋድ ደግሞ ይመጣና እንደሚሉ ልንገራችሁ ና ፕሮግራም የመጣችሁ ነው 20 ደቂቃ በፊት 1 ሰዓት ቀርቷቸዋል ሙዳችሁ በሙሉ ተቀይሯል ጫናው በሙሉ መጥቷል እና በዛ ጫና ውስጥ ነው ያላችሁት ጸጥተኛ ሆናችኋል ምናምን ጋድ ደግሞ ይመጣና እንድትጠቀምብህ ሪላክስ አድርግ ይላል ይሄን ሁሉ የጫነብህ እሱ ነው ሪላክስ አድርግ ደግሞ የሚልህ እሱ ነው ለዛ ነው መንፈስ ቅዱስ በኃይል እንዲጠቀምባችሁ ከፈልጋችሁ ሪላክስ ነው ማድረግ ያለባችሁ ስራው የናንተ አይደለም ፈውሱ የናንተ አይደለም ትንቢቱ ያንተ አይደለም ብራካቶንዶሮ ቦሳሊ ብራዲያኮስ የናንተ አይደለም ትንቢቱ የናንተ አይደለም ተአምራቱ የናንተ አይደለም ፈውሱ የናንተ ሶ ሆሊ ስፒሪት ይመጣና ልጅ አትጨነቅ ምን በል ሪላክስ አድርግ ራሱ ጭሮብህ ራሱ ሪላክስ አድርግ ይላል ሪላክስ ማድረግ ካልቻል ብዙ ነገር ታበላሻለህ ለዛ ነው ብዙ አገልጋዮች ምን እንደሚፈጠር ከነዚሁ ጫና ይመጡና መስበክ የጀመሩ ሰዓት ዲክሌር ማድረግ የጀመሩ ሰዓት እየቀነሰላቸው ይመጣል ለምን እንደሚቀንሰላቸው በንግግሮቻቸውና በትንቢቱ ቃላቶቻቸው ያንን በርደን ከህዝቡ ላይ እያራገፉት ነው ሸክሙን ማራገፍ የሚጀምሩት ማገልገል ሲጀምሩ ነው ምን ማገልገል የጀመሩ ሰዓት እያደረጉ ያሉት ነገር አንድ ነው እነዛን ከበባዎች እነዛን ኤቭሪቲንጎች ምን ይያሉ እያራገፉ ነው ጋር ደግሞ እንዲጠቀም ምን አድርግ ይላል ሪላክስ ሶ እግዚአብሔር ጋር በመስማማት ሂደት ውስጥ ማድረግ ያለበት ተስማማችሁ ኔክስት ምንድነው ማድረግ ያለብኝ የሚለውን አስቡ ሄሎ ተስማማችሁ ኔክስት ምንድነው ማድረግ ያለብኝ ከኔ ምንድነው የሚጠበቀው ሄሎ ከኔ ምንድነው የሚጠበቀው አንድ ዊኒፔግ የነበረን ፕሮግራም ላይ ኪቦርዲስት ሆኖ ሲያገለግል የነበረ ልጅ ነበር ያዋሳ ልጅ ነው ካናዳ ማለት ነው እና ተጫውቶ ዘማሪውም ዘምሮ ፕሮግራም አልቆ ለራት ተሰበሰብን እና ማውራት ጀመርን ካናዳ እንዴት ነው የመጣኸው አለኝ ብነግርህ አታምነኝም አለኝ እንዴት ነው የመጣኸው ብነግርህ ፕሮፌት አታምነኝም አለኝ ሃው እንዴት ብትነግረኝ አላምንህም ንገረኝ አልኩት ከዛም እንዳለ ልንገራችሁ አይኦኤም የሚባለው ድርጅት ታውቃችሁት እዚህ ያለው ካዛንቺስ ጋር ያለው ሆሊ ስፒሪት ውጭ ትሄዳለህ አሜሪካ ትሄዳለህ ካናዳ ትሄዳለህ እያለ ብዙ ጊዜ ደጋግሞ ይነግረኝ ነበር አለ ከዛ አንድ ቀን ለምን አይኦኤም ዝም እያለ ሄድ ምንድነው የሚፈልገው ብዬ ለምን አልጠይቃቸውም አልኩኝ አለ ብድግ ብዬ ሄድኩኝ ገባው አስገቡኝ ፍተሻውን አለፍ ከዛ አይኦኤም ጋር ቁጭ አልኩኝና ወረቀቶች ተደረዋል ይሄ ወረቀት ምንድነው ስላት አለ ፎርም ነው ካናዳ መሄድ ለሚፈልግ የሚሞላ ፎርም ነው አለች ለምን አልሞላውም ብዬ ሞላውታል ሰውየው ሄደ የሆኑ ሰዎች ሲለረስ ቪዛ እየጠበቁ ነው ግን አሁን ሄዳችሁ አጨናንቁት እያልኩ አይደለም ከኔ ጋር ሄዳችሁ አጨናንቁት እያልኩ አይደለም እምነት የሆነ ነገር እንድትንቀሳቀሱ ያደርጋችኋል እንቅስቃሴ የሌለው እምነት የለም ከኔ ጋር መንቀሳቀስ የሌለው እምነት የለም እምነት ባለበት ስፍራ ላይ የሆኑ እንቅስቃሴዎች አሉ እምነት ባለበት ስፍራ ላይ የሆኑ እንቅስቃሴዎች አሉ የመጀመሪያ ስራችሁ ምን ማድረግ ነው መደገፍ ነው ምን ማለት ቤቶች ሲመጡ አይቻለው ስል ቤት አለኝ ብላችሁ መደገፍ ነው በዚህ አጋጣሚ ይሄ ቸርች ፕሮፌቲክ ቸርች ነው ጀት አለኝ እንኳን ብትል እናምናለን አምሮ ለቃል ምናምን አለ ፕሮፌቲክ ቸርች ጀት አለኝ ብትል ትታመናለህ 20 ቤት አለኝ ብትል እናምናለን ኢቭን ማስረጃ እንጠይቀን
ፎቶዋቸውን አምጣ ምናምን አንልም። በቃ እናምናለን። ቢኮዝ ፕሮፌቲክ ቸርች ነገ ይመጣል። ቢኮዝ ነገ ይመጣል። ቢኮዝ ይሄ ቸርች ትንቢታዊ ቸርች ነው። መጀመሪያ እንተነብያለን፣ ከዛ ነገሮች ይፈጠራል። ትራካቶሎቦ ዛንዳራ ባህሻዴ ፕሮኮቶሎቦስ ስትጀምሩት የምትጀምሩት በምንድን ነው? በመስማማት። የምትስማሙ ከሆነ ህይወታችሁ ላይ ተነብያለሁ። ቪዛዎች ወደ ህይወታችሁ ሲመጣ ይቻል። I receive. የውጭ በሮች ሲከፋፈቱ ይቻል። I receive. አሜን። የውጭ ዜጋ የሆኑ ፓርትነሮችን ሲሰጣችሁ ይቻል። አሜን። ሲሰጣችሁ ይቻል። አሜን። ሀበሻ የረገጠበትን ስፍራ ሁሉ ስትረግጡ ይቻል። አሜን። ፕሮፌሰር ያለበትን ስፍራ ሁሉ አሜን ስትረግጡ ይቻል። አሜን። የሀገራችሁ ልጆች የገቡበት ቦታ ሁሉ ስትገባ ይቻል። አሜን። ኢትዮጵያዊ የገባበት ስፍራ ሁሉ ስትገባ ይቻል። አሜን። ኤርትራዊ የገባበት ስፍራ ሁሉ ስትገባ ይቻል። I receive. ስትገባ ይቻል። ስትገባ ይቻል። አሜን 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 አሜን። ስትገባ ይቻል። አሜን። ስትገባ ይቻል። አይቻል። አሜን። ራካቶንዶ ሮቦሳሊ አሜን። ሊብራዲያኮሳ ቲክራዲያናሞስ አሜን። ራካቶንዶ ሮቦሳሊ ብራዲያ አሜን። ፕሮፌሰር ቁጭ በሉ። አሜን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።